ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳሎ ተወከፈትረ ጸሎትየ ወቃለ ጽራህየ ኩሎ እስመ ልበ አምላክ ርሩ በኀቤ ካሎ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ድምጽ የሚሰማችሁ አባቶቼ፣ ወንድሞቼ፣ እህቶቼ፣ እናቶች ሁላችሁም የክርስቶስ ቤተሰቦች በክርስቶስ ኢየሱስ ስም ሰላም እላችኋለሁ። እንደምን አላችሁ? እንኳን ለዚህ ቀን አደረሳችሁ እያልኩኝ በመጀመሪያ ደረጃ በአርባ ምንጭ ደብረ ፀሐይ ቅዱስ ጊዮርጊስና ደብረ ሎዛ ቅድስት ኪዳነ ምሕረት አብያተ ክርስቲያናት የሚዲያ ምስረታ ወይም መክፈቻ መርሃ ግብር ላይ ስለተገኛችሁ ከልብ እያመሰገንን ይህ ሚዲያ እንግዲህ ፍጡነ ረድኤት አርባ ምንጭ ደብረ ፀሐይ ቅዱስ ጊዮርጊስና ደብረ ሎዛ ቅድስት ኪዳነ ምሕረት አብያተ ክርስቲያናት ሚዲያ በሚል ተከፍቷል ማለት ነውና ይህ ሲከፈት እንግዲህ ለቤተ ክርስቲያኑ ትልቅ የሚስራች ነው ብለን እናስባለን። ምክንያቱም ሚዲያ ብዙ ለቤተ ክርስቲያን የሚጠቅመው ጉዳቱም እንደተጠበቀ ሆኖ ብዙ የጥቅም የሚሰጣቸው ነገሮች አሉ። በመጀመሪያ ደረጃ መረጃን በተለይ ለሚመናን ተደራሽ ከማድረግ አኳያ በቀላል ወጪና በአጭር ጊዜ ውስጥ ለሁሉም ሚመናን መረጃን ከመስጠት አኳያ ሚመናንም ደግሞ ሐሳባቸውን በነጻነት ሚዲያ ላይ እንዲገልጹ ሐሳብ እንዲሰጡ አስተያየት እንዲሰጡ ከማድረግ አኳያ አልፎም ተርፎ ደግሞ ሚዲያ ላይ ትውልድን ማነጽ ይቻላል። ትውልድንም ከማነጽ አኳያ በየጊዜው ደግሞ ይሄ ነገር እየሰፋ የሚሄድ ከመሆኑ የተነሳ አድማሱን ከማስፋት አማራጭ ደግሞ የተለያዩ መድረኮችን እንድንጠቀም ይረዳል ማለት ነው። በዋናነት ሚዲያ አሁን ላይ እንግዲህ ዓለም ወደ ሚዲያ እየመጣ ነው ያለው። ቤተክርስቲያንም ደግሞ ዘመኑን በዋጀ መልኩ አገልግሎቷን፣ ስራዋን፣ ሂደቱን አጠቃላይ መንፈሳዊ ህይወት አገልግሎትን በተመለከተ እያንዳንዷን እንቅስቃሴ ለሚመናን አውደ ምሕረት ላይ ከሚሰጠው ባሻገር በሚዲያ ተደራሽ ማድረግ አለባት። ዘመኑን መዋጀት መቻል አለባትና ከዚህ አኳያ ነው እንግዲህ በአርባ ምንጭ ደብረ ፀሐይ ቅዱስ ጊዮርጊስና ደብረ ሎዛ ቅድስት ኪዳነ ምሕረት አብያተ ክርስቲያናት ሰበካ ጉባኤ መንፈሳዊ ጽሕፈት ቤት ከሀገረ ስብከታችን በጋሞና አካባቢ ዞኖች ሀገረ ስብከት በብፁዕ አባታችን በአቡነ ኤልያስም መልካም ፍቃድ በሀገረ ስብከቱ መመሪያ ሰጭነት ሚዲያ እንዲከፈት የሆነውና ስለዚህ ብፁዕ አባታችንንም ሀገረ ስብከቱንም ይህንን ድል ስለሰጡን ከልብ ያመሰገንን ሚመናን ይሄን ሚዲያ በአግባቡ መጠቀም ያስፈልጋል ማለት ነው። ይሄ ሚዲያ በአግባቡ ካልተጠቀምን ሚዲያ ያው ለብዙ ነገሮች ተጋላጭ ያደርጋልና በአግባቡ ይሄንን ሚዲያ ተጠቅመን ተጠቃሚ መሆን ይጠበቅብናል። እኛም ደግሞ እንደ ቤተ ክርስቲያን የሚያስፈልገውን ነገር ሁሉ በተለይ ስብከተ ወንጌልን ለሚመናን ተደራሽ ከማድረግ አኳያ ውስንነት አለ። እንደሚታወቁት በአካባቢያችን በአጥቢያችን ቤት ለቤት ለሚመናን አገልግሎት ከማድረስ አኳያም ውስንነት አለ ስብከተ ወንጌልና ይህንን ስብከተ ወንጌል አገልግሎት በቋንቋቸው ሚመናን እንዲያገኙ ከማድረግ አኳያ ሚዲያው ትልቅ አስተዋጽኦ አለው እና ይህ ሚዲያ ሲከፈት እንግዲህ ለቤተ ክርስቲያናችን የመጀመሪያው እንደመሆኑ መጠን ከዚህ በኋላም ያሳደግን ለመሄድ የሚመናን አጋዥነት ህብረት ቀን በቀን የተከታተሉ ሚዲያው ላይ መስተካከል አለበት መሻሻል አለበት ነገር መጠቆም ያስፈልጋል እና ከዚህ አኳያ በዚህ ልክ ሚመናን ተባብራችሁ ይህንን ሚዲያ አገልግሎታችንን እንድትደግፉ እንድታሳድጉልን ላይክም ሼርም ያደረጋችሁ ለዓለም እንድታሳውቁ የልማት ስራዎችንም ደግሞ በዚህ ልክ ቤተክርስቲያን ምን እየሰራች ነው
አጥቢያው ላይ አካባቢው ላይ ምን አለን፣ ምን እየሰራን ነው፣ እስካሁን ያልታየ የሚሉ ነገሮችንም ጭምር የምናሳይበት ስለሆነ በንቃት በመከታተል በመደገፍ እንድትተባበሩ በቅድስት ቤተክርስቲያን ስም ጥሪዬን አስተላልፋለሁ። እንኳን ደስ አላችሁ፣ እንኳን ደስ አለን ለማለት እወዳለሁ። እግዚአብሔር አክብርልኝ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሻለ ወልደ ሰንበት እባላለሁ። የዚሁ የደብሩ ሰንበት ትምህርት ቤት አባልና ባልደረባ ነኝ። በዚህ በአርባ ምንጭ ከተማ በልማት ቀበሌ በአባያ ክፍለ ከተማ የፈጥኖ ረድኤት ሚዲያ በቅዱስ ጊዮርጊስ ቤተክርስቲያንስ ደብረ ፀሐይ ቅዱስ ጊዮርጊስ እና ደብረ ሎዛ ቅድስት ኪዳነ ምሕረት ቤተክርስቲያን ውስጥ የሚዲያ አገልግሎት እንዲኖር ምቹ ሁኔታ በሀገረ ስብከቱ ሊቀ ጳጳስ አባታችን በብፁዕ አቡነ ኤልያስ እንዲሁም በሀገረ ስብከቱ ልኡካንስ ይሄ ምቹ ሁኔታ በመፈጠሩ የተሰማኝ ደስታ እጅግ በጣም የላቀ ነው። ምክንያቱም ዘመኑ የቴክኖሎጂ ዘመን ነው። የቴክኖሎጂ ዘመን ከመሆኑ አኳያ ቤተክርስቲያን ውስጥ ያሉትን እያንዳንዱን የልማት ስራዎች ለሕዝብ ተደራሽ ለማድረግ የቤተክርስቲያን መልእክቷንም ለሕዝብ ተደራሽ ለማድረግ ልማት ስራዋንም ለማስተዋወቅ የቴክኖሎጂ ተጠቃሚ መሆን ወይም ማህበራዊ ድህረ ገጽን መጠቀም ያለው ፋይዳ እጅግ በጣም የላቀ ነው። ስለዚህ ከዚህ አኳያ ቤተክርስቲያን ሀገረ ስብከቱ ፍቃድ እዚህ ሚዲያው ፈጥኖ ረድኤት ተብሎ በመከፈቱ እጅግ በጣም የላቀ ደስታ ተሰምቶኛል። ይህንን ደግሞ በዚህ ሚዲያ ላይ የምንጠቀም ሰዎች የእግዚአብሔርን ቃል የወንጌልን አገልግሎት እያንዳንዱ ሰው ባለበት ቦታ ወንጌልን ተደራሽ እንዲያደርግ ቴክኖሎጂ በእጃችን ይዘን ነው የምንንቀሳቀሰውና ቴክኖሎጂውን ለማህበረሰቡ ቅርብ ለማድረግ መልካም የሆኑ ትውልድን ሊያንጹ የሚችሉ ሀገርን አንድነት ሊያስጠብቁ የሚችሉ መልካም የሆኑ እሴቶችን መስራት የምንችልበት ትውልድ የምናንጽበት እኛም ደግሞ አንዳችን ከሌሎቻችን የምንማማርበት መድረክ እንዲሆን እመኛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወደ ዓለም ሂዱ ወንጌልን ለፍጥረት ሁሉ ስበኩ። የማርቆስ ወንጌል ምዕራፍ 16 ቁጥር 15። ቅዱሳን ሐዋርያት ይህንን ቃል መሰረት አድርገው በቅድስናቸው በደረሱበት ጸጋ ደመና ጠቅሰው ካሰቡት ደርሰው ወንጌልን ለፍጥረት ሰብከዋል፣ አስተምረዋል። ዛሬም ደግሞ እኛ ያ ጸጋ ያ ቅድስና ባይኖረንም ዘመን የወለደውን ዘመን ያፈራውን ቴክኖሎጂ በመጠቀም ወንጌልን ለፍጥረት ለማዳረስ ይህ የአርባ ምንጭ ደብረ ፀሐይ ቅዱስ ጊዮርጊስና ደብረ ሎዛ ቅድስት ኪዳነ ምሕረት ሚዲያ ፍጡነ ረድኤት በሚል ስያሜ ተሰይሞ በመከፈቱ እጅግ ደስ ብሎኛል።